ቁርባን ስራ ነው በቤተ ክርስቲያን ወይስ ጸጋ ቁርባን ነው? ማለት ቁርባን ማለት ከጸጋው የምንካፈልበት ክርስቶስ በእኛ የሚኖርበት እኛም በሱ የምንሆንበት መንገድ ነው እንጂ ስራ አይደለም። ያ እሱ ሊል የፈለገው ቁርባኑን እኛ ሄደን ነው የምንቀበለው እና እሱ እንደ ተግባር አይቶት ነው እንጂ ራሱ ቁርባን እንደ ስራ በራሱ ነው ለማለት ፈልገው አይደለም። ብራዘር ቁርባን በራሱ ስራ ነው ወይስ ጸጋ ነው ያልኩ? አይ ቁርባን የተሰጠን ስጦታ ነው። እንካችሁ ብሎን የሰጠን መቼ እንጃ ቀኑን ባቅ ጠይቅ ነበር አብሬ ልጅ እያለሁ ቆርቤ ያለሁኝ ምናልባት ከ3 ዓመት በፊትም ቆርቤ ያለሁ። አሁን ላይ ግን አልቆረብኩም። ኦኬ ቁርባን ያድናል? የቆረበ ሰው ይድናል? አዎ ከድህነቱ ይሳተፋል። ኦኬ ሶ ድናሃል አንተ አሁን? አዎ ኢኒሻል ድህነት የሚባል አለ በቤተ ክርስቲያን። እሱን ድህነት ድኛለሁኝ። ነገር ግን ያ ማለት ጨርሻለሁ ማለት አይደለም። ድህነት በእግዚአብሔር እጅ እንጂ በእኔ እጅ አይደለም ያለው። የቆረበ ሰው እኮ ይድናል ብለኸኝ ነበር። አዎ እኮ ይድናል። ሶ ኢኒሻል ሳልቬሽኑን ነው ቆርባችሁ ያገኛችሁት የተቀበላችሁት? ኢኒሻል ሳልቬሽን የምታገኘው በእምነት ነው። እኔ ስለ መቁረብ ነው የጠየቅኩ ያለሁት። እንግዲያውስ እኮ መቁረብ ደግሞ ከክርስቶስ ጋር አንድ የምትሆንበት መንገድ ነው። ቁርባን ያድናል እኮ ብለኸኝ ነበር። ረስተኸው ነው ዳንሻ? እኮ ቁርባን ማለት እኮ የክርስቶስ ስጋና ደም ነው አይደለ? ብራዘር አይደለም። ግን አሁን የጠየቅኩ በአንተ እምነት አስተምሮ መሰረት ቁርባን የቆረበ ሰው ይድናል ብለኸኝ አይደል? እሱን ታምንበታለህ አይደል? አዎ ሶ አንተ ቆርበሃል። አዎ ስለዚህ ስትቆርብ የዳንከው ለኢኒሻል ሳልቬሽን ነው አይደለም አልኩ እኮ በእምነት ነው ያንኩት። ኢኒሻል ሳልቬሽን በእምነት ነው። እሺ ሌላ መዳን አግኝተሃል በቁርባን ከኢኒሻል ሳልቬሽን ውጪ? ሌላ መዳን የሚባል ድህነት አለ? እንጃ አንተ ነህ እያልክ ያለው። የቆረበ ሰው ይድናል እያልክ ያለው አንተ ነህ እኮ ወዳጄ፣ እኔ አይደለሁ። ለምን ትጠይቀኛለህ? እሱን አንተ ራስህ ነህ ጠይቀህ ራስህ መመለስ ያለብህ ለራስህ። አሁን ይኸውልህ እንዴት መሰለህ፣ አንድ ድህነት አለ ግን ምንድነው መሰለህ ወደፊት ለፍርድ የምንቀርበው ደግሞ አለ አይደል ወዳጄ? እኔ ስለ በፊት እኮ ወደፊት አልጠየቅኩም ወዳጄ። የቆረበ ሰው ይድናል ወይስ አይድንም? በኦርቶዶክስ ይድናል አልኩ እኮ ከክርስቶስ ስለሚካፈል ይድናል አልኩ። እሺ ስለዚህ አንተ ቆርበሃል ወይስ አልቆረብክም? አሁን ላይ አልቆረብኩም፣ ግን ቆርቤ ነበር። ቆርበት ታውቃለህ ወይስ አታውቅም? አውቃለሁ። እሺ ያ የቆረበ ሰው የዘላለም ሕይወት አለው ወይስ የለውም? አለው። ሶ አንተ አሁን አለህ ወይስ የለህም? የዘላለም ሕይወት አለኝ። ነገር ግን ኃጢአትን ካደረግኩ ግን ያንን የዘላለም ሕይወት አጣዋለሁ። አልገባኝም ብራዘር። የቆረበ ሰው ይድናል ብለኸኝ ነበረ። ስለዚህ የቆረበ ሰው አይድንም ማለት ነው? ነው የቆረበ ሰው ይድናል፣ ነገር ግን ሁል ጊዜም ይሄንን ነገር ማድረግ አለበት። እኔ ደግሞ ቆርቤ አውቃለሁ አልኩ እንጂ እስካሁን እየቆረብኩ ነው አላልኩም። ስንት ጊዜ ነው ማድረግ ያለበት? ቁጥር አለው ለመዳን? ዳኒ በተዘዋዋሪ እኮ ኤክስፓየር ዴት አለው እያለ ነው። እስቲ ተቀበለው ወንድምነት፣ እስቲ ተቀበለው፣ እስቲ ተቀበለው። በዛው ቁርስ የለም ብላና ማወራለሁ እንጓራለ። ግን ኤክስፓየር ዴት አለው እያለ ነው አለው። ያ ኤክስፓየር ዴት ሳይሆን አሁን የቃላት ጨዋታ አታርጉት። እኔ አይደለሁም ያልኩት፣ ባይዘው መጽሐፍ ቅዱስ ላይ ያለ ነገር ነው። ታሳየናለህ እኮ የዘላለምን ሕይወት ያገኛል ያለው ራሱ ክርስቶስ ነው እንጂ እኔ አይደለሁም። ኦኬ ሶ የበላና የጠጣ ሰው ምን አለው አልከን? የዘላለም ሕይወት አለው። ክርስቶስ እንደምታጠፋ እያወቀ እኮ ነው ይሄንን ትእዛዝ ራሱ የሰጠህ እኮ እንደምታጠፋ እያወቀ ነው አይደል? እሺ ችግር የለም። ኦኬ ሶ የዘላለም ሕይወት አለው አልከን። ምን ያለ? የቆረበ ሰው። እሺ የቆረበ ሰው። እሺ በአንተ አርጊውመንት እንሂድ። ኦኬ ሶ አንተ ግን ቆርበህ የዘላለም ሕይወት የለም፣ ዛሬ ብትሞት መንግስተ ሰማያትን አትወርስም።
እሱ በእኔ እጅ አይደለም በእግዚአብሔር እጅ ነው አልኩህ እኮ። የዘላለም ህይወት ልግባ እኔ እንዴት ላውቅ እችላለሁ? ቀደም በጠቀስከው ጥቅስ መሰረት ክፍሉ ለዚህ አውድ አይሆንም፣ ግን ለአንተ አርጊውመንት መሰረት የዘላለም ህይወት አለው እኮ አልከን። የሞተ ሰው የዘላለም ህይወት አለው ብለን ስናወራ ያ ሰው የት ይገባል እያለን ያለ ነው። እንግዲያውስ ይኸውልህ አሁን የድህነት ነገር በእግዚአብሔር እጅ ነው እንጂ በእኔ እጅ አይደለም። አሁን አንተ እኮ እኔን ነው እየጠየቀኝ። የእግዚአብሔርን ነገር እኮ ነው እያወራን ያለ ነው። የእግዚአብሔርን ነገር ነው እየተነጋገርን ያለ ነው ብራዘር። የእግዚአብሔር ምን አለ? የዘላለምን ህይወት እኮ ሰጥቷል። ቆይ ብራዘር፣ ለእግዚአብሔር አትደረባ ብራዘር። ካወራ በኋላ መደረብ አይኖርብን በእያንዳንዱ ቃሌ ላይ። እግዚአብሔር ምን አለ ባልከው መሰረት ስጋውን የበላ ደሙን የጠጣ የዘላለም ህይወት አለው አለ። ኦኬ፣ አንተ ደግሞ ስጋውን በልታል፣ ደጋግመህ እንደውም በልተህ ጠጥታል፣ ግን ዛሬ ብትሞት የዘላለም ህይወት የለህም። ይኑርህ አይኑርህ አታውቅም። እኮ አለኝ፣ የዘላለም ህይወት አለኝ፣ ግን እኔ አለኝ ብዬ ለአንተ አልነግርህም። ምክንያቱም ለኔ ንገረኝ አላልኩም፣ እርግጠኛ ነው ወይ ነው። ለኔ ንገረኝ አላልኩም፣ እርግጠኛ ነው ወይ? ዛሬ ብትሞት እርግጠኛ ነኝ። ስለዚህ ዛሬ ብትሞት የዘላለም ህይወት አለ ማለት ነው። ኦኬ፣ ስለዚህ ስራ እዚህ ውስጥ ምንም የሚያገባው ነገር የለውም ማለት ነው። ለምንድን ነው የማያገባው? አሁን ስራ ጋር ለምን ትመጣለህ? ለምን ብራዘር ምን ሆነ ነው? አሁን የዘላለም ህይወት እኮ እርግጠኛ ያደረገ ስራክ ሳይሆን የወሰድከው ቁርባን ነው አይደል? ነው። እሺ፣ የወሰድከው ቁርባን ለዘላለም ህይወት ዋስትና ሆነዋል ወይስ አልሆነ? ሆኛል አልኩ። ሆኗል። ስለዚህ ስራ ሳይሆን ጸጋውን ነው እያወራ ያለው ማለት ነው። ስለዚህ የዳንከው በጸጋ ብቻ ነው እንጂ በስራህ አይደለም ማለት ነው። የዘላለም ህይወት ዋስትና የሆነ አለቀ። ኬዝ ክሎዝድ። እኔም እያልኩ የነበረው ኢኒሻል ሳልቬሽን የመጀመሪያው በጸጋ ነው የዳን ነው፣ በእምነት ነው የዳን ነው እንጂ በእኛ ስራ አይደለም። እሱን ኦኬ፣ እደግመዋለሁ። እያወራን ያለነው አሁን እያልከን ያለው ምንድነው? እንግዲያውስ የዘላለም ህይወት ያገኘሁት ኢኒሻል ሳልቬሽን የተቀበልኩት በቁርባን ነው እያልከን ያለው አይደለም። ስለዚህ አሁን ስለ ኢኒሻል ሳልቬሽን አታወራም ማለት ነው ብራዘር። አይዞ። ለምን መሰለ እንደዚህ ቻሌንጅ ማድረግ ቤተክርስቲያን በነገረ ድነት ላይ ግራ ግብት ያለባት ፖይንት ላይ ነው ያለችው። አደገኛ የሆነ በቃ ቅርቃር ውስጥ ነው የገባችሁት። መቼም ቢሆን በዚህ መንገድ እንኳን አይደለም ሌላን ሰው ሰብካችሁ ልታሳምኑ ቀርቶ አይደለም እራሳችሁም እንኳን ራሱ አታምኑበትም። የህፃናት ጥምቀትን ተጠምቀህ ኢኒሻል ሳልቬሽን አግኝቻለሁ በእምነት የሆነ ብለህ ብትል አምናለሁ ብሎ ጠየቀህ። አላመንኩም ቤተሰቦቼ ናቸው ያመኑልኝ አልክ። ቤተሰቦችህ አምነውልህ አንተ ድነቱ እንዴት ነው የምታገኘው? መጽሐፍ ቅዱስ እንደዚህ ያስተምራል? ያስተምራል። እሺ አንድ ጥያቄ መጠየቅ እችላለሁ? ኤርሚ ኖ ቆይ አያስተምርም። ኖ ጥያቄ በጥያቄ መደራረብ አይደለም። በመጀመሪያ የመለስክልኝ እንድትሄድ ብዬ ነው። ለምን እኔ እመልስልሃለሁ? ለምን እመልስልሃለሁ? አሁን እዚህ ጋር ለመማማር አይደል የመጣ ነው እኮ ለመማማር ነው። ግን ቆይ ልጨርስና ታዲያ ትጠይቃለህ። ኦኬ፣ እናንተ ልትመልሱት የሚገባውን ጥያቄ የእናንተን ጥያቄ እኛ አንመልስላችሁም። ግን ደግሞ ንገረን ብለህ ካልክ ለመማማር እስከሆነ ድረስ በቅንነት እስከጠይቅ ድረስ ትጠይቅና እሰጥሃለሁ። ልብ በል፣ ኢኒሻል ሳልቬሽንን አላገኘህም አንተ። አሁን የእውነት ስነግርህ በሕያው አምላክ የአብርሃም አምላክ ፊት ምነግርህ አልዳንክም። ድነት የሚባል ነገር ህይወትን አልነካውም። ያንን መንገድ አታውቀውም። በቃ መያዣና መጨበጫ የሌለው ውሉ የማይታወቅ ከእምነት ያልተጀመረ ቤተሰቦቼ አምነውልኝ ነው የተጠመኩት ነው ብለህ የምትለው። መጽሐፉ ግን የሚለው ያመነ የተጠመቀ ይድናል እንጂ ቤተሰቦቹ ያመኑለት እሱ የተጠመቀ ይድናል አይልም። ቤተሰቦቹ ያመኑለት እሱ የተጠመቀ ይድናል አይልም። እናንተ አሁን በሙሉ እያንዳንዱ ኦርቶዶክሳዊ ቤተሰቦቻችሁን አምነውልን እኛ ተጠምቀን ነው የምትሉት። እና ይሄ ታዲያ የክርስቶስ ትምህርት ነው እንዴ? ክርስቶስ ህፃናቱ ቤተሰቦቻቸው ይመኑላቸው እነሱን ግን አጥምቋቸው አለ አላለም? የትኛው ሐዋርያ እንደዚህ አለ? አላለም። የሚጠመቅ ሰው በሙሉ በመጀመሪያ ማመን አለበት። ከመጠምጠም ትምህርት ይቅደም እንደሚባለው ሁሉ ከመጠመቅ እምነት ይቅደም። ለኦርቶዶክሳውያን ከመጠምጠም ትምህርት ይቅደም ይባላል። አንዳንድ ሰዎች ሳይማሩ እንደተማሩ አድርገው ይጠመጥማሉ። ውዳሴ ማርያም በለው ብለህ ስትለው እንኳን አይደለም የሰኞን ወይ ማክሰኞን አይደለም ገና መግቢያው ላይ አትብ ገጼ ብለህ ስትለው አይልም።
አትብ ገጼ ወኩለንታይ በትምህርተ መስቀል በስመ ሥላሴ ብሎ የሚለውን አይልም። አያውቀው። ለምን? አልተማረም። ስለዚህ ግን ይጠመጥማል። ጠምጥሞ መርጌታ ነኝ ይላል፣ ጠምጥሞ ቄስ ነኝ ይላል፣ ጠምጥሞ ካህን ነኝ ይላል። ኦኬ፣ ሳይማር ጠምጥሟል። እናንተም ሳታምኑ ተጠምቃችኋል። ልክ እንደዚህ ከመጠምጠም ትምህርት ይቅደም እንደሚባለው ሳታምኑ ጥምቀቱን አስቀደማችሁት። እምነት የላችሁም፣ ጥምቀቱ ግን ቀደመ። ስትጠየቅ ሕፃን ነኝ አልክ። ልክ ነህ፣ ሕፃን ነህ። ሕፃን ስለሆንክ አላመንክም ማለት ነው። ለማመን ምንም የሰማው የእግዚአብሔር ቃል የለም ማለት ነው። ከዛስ ቤተሰቦቼ ናቸው ያመኑልኝ አልክ። ኢየሱስ ክርስቶስ ቤተሰቦቹ ያመኑለት ሕፃን ይጠመቅ ብሎ ያለበት አለ ወይ? አንድ የለም። አንድ አይደለም። ከ66ቱ ከ80 ያሉ የለም። ቤተሰቦቹ ይመኑለትና ልጁን አጥምቁት ብሎ የሚል የለም። ሐዋርያቱም አልጻፉም። ለዚህ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማነው አማኞች በሙሉ በድቅድቅ ጨለማ ውስጥ ነው ያላችሁት። አልዳናችሁም። እንደዳናችሁም እናንተም አትናገሩ። ድነናልን ብላችሁ ብትሉ እንኳን ያ ድነታችሁ ቆርበናል ትላላችሁ፣ ተጠምቀናል ትላላችሁ፣ ሜሮን ተቀብተናል ትላላችሁ፣ መልካም ስራ ትላላችሁ። ይሄን ሁሉ አድርጋችሁ እንኳን አሁን ብትሞቱ መንግስተ ሰማያት እንደምትገቡ አንዳችሁም አስረግጣችሁ አትናገሩም። ለምን? የመንፈስ ቅዱስ ምስክርነት በመንፈሳችሁ ላይ ስለሌለ፣ ዴድ ስፒሪት ወይ ደግሞ የሞተ መንፈስ ይዛችሁ እስካሁን ድረስ ስላላችሁ ማለት ነው። መንፈሳችሁ ሙት ነው። በመንፈስ ቅዱስ መታደስን አላገኘም። ዳግም መወለድ ቦርን አጌንነት ዳግም መወለድን አላገኘም። ምክንያቱም የዳግም መወለጃው መንገድ እናንተ በውሃ ውስጥ ነው ከውሃ ነው የጀመራችሁት። ሰው ዳግም የሚወለደው በእምነት ነው። ዳግም ሲወለድ የእግዚአብሔር ልጅ ይባላል ማለት ነው። ስለዚህ በዚህ መንገድ ብታየው ይኸው መልስ እኮ አጣህለት እና ቆም ብለህ አስብ። ቆም ብላችሁ አስቡ። በራሳችሁ ህይወት ላይ የዘመናት ውሸት ተቆልሎ ከትውልድ ወደ ትውልድ የተተላለፈ ተረት መጨረሻችሁን የእሳት ባህር ነው የሚያደርገው። ሳትጠመቁ ሳታምኑ የተጠመቃችሁትን ጥምቀት እያለቀስክ እኮ ነው የተጠመቀው። እኔ እንግዲህ ዲያቆን ስለነበርኩኝ ብዙ ህፃናትን አጥምቀናል። ካህኑ መስቀሉን ይዞ አሁን ህፃኑ ላይ ሲያደርግ እኛ ዲያቆናቱ ነበርን ምን ይዘው ስንት ህፃናትን በእጄ ይዤ አጥምቀናል ከካህኑ ጋር። ካህኑና ዲያቆኑ አብረን ነው የምናጠምቀው። እያለቀሱ ህፃናቱ ማለት ነው ውሃው ሲነካቸው እና እያለቀስክ የተጠመቅከው ማለት እያለቀስክ ውሃ የፈሰሰብን ጥምቀት ተጠምቄያለሁ አምኜን የተጠመቅኩት በላይ እዚህ ውጪ ላይ ወጣ። በእግዚአብሔርም በሰው ፊት መዋሸትም የለብን። ምክንያቱም የሚጠይቀ ትውልድ አለ እያለቀሰ ማለት ህፃኑ ከዛ ቶሎ ብሎ ለክርስትና እናቱ ወይ ለክርስትና አባቱ ይሰጠዋል። ከዛ ይጠቀልላል በጨርቅ ቶሎ ለእናቱ ጡት ሲጩ ተብሎ ይባላል። በቃ ምን የምታውቀው ነገር አለ? ያኔ ዳንዬ ገና ህፃን ነህ ዋይ እያልክ ነው ኋላ ላይ ሲፈስ የጮኮ አንዳቸውም ህፃናት እንደው ሞቅ ለብ ያለ ካልሆነ በስተቀር ሳያለቅሱ የተጠመቁ የሉም። ሁሉም እያለቀሱ ነው የተጠመቀው። ምክንያቱም ቅዝቃዜ ያለው ውሃ ሰውነታቸው እንደዛ ሲነካቸው ህፃናት ስለሆነ የ40 ቀን ጻሪ ስለሆነ አይወድም። ሙቀት ነው የሚፈልገው። የእናቱን ጡት ገላ ሰውነት ምናምን ነገር ነው የሚፈልገው። ከዚህ ይጀምራል። አየህ በጣም እኔ እግዚአብሔር አይኖቻችሁን ይክፈት። በእውነት በእንዲህ አይነት መንገድ ሄዶ የክርስቶስን ትምህርት ፈጽሜያለሁ፣ በክርስቶስ ትምህርት ኖሬያለሁኝ ይላል። ኔቨር ወንድሞች ናቸው። ትችላለህ። እሺ ኤድሚ የምጠይቅ ጥያቄ የመጀመሪያው የሰው ልጅ ድምፅህን ትንሽ ከፍ አድርግ። ድምፅህን ትንሽ ታፍኗል። አይዶ ነው ኤርፎን ነው ወይስ ንቃለው? እሺ በሳይኮሎጂም ወይ በመንፈሳዊ መንገድ ልትመልስልኝ ትችላለህ? የሰው ልጅ ማመን የሚጀምረው በስንት ዓመቱ ነው? ሰው የሚያውቀው በስንት ዓመቱ ነው ማለት አለብህ። ነፍስ የሚያውቀው በስንት ዓመቱ ነው? እኔ ሳይኮሎጂ ላይ አልሄድም። እኔ መንፈሳዊ ሰው ስለሆንኩኝ ሳይኮሎጂ አላጠናሁም፣ አላነበብኩም። ሳይኮን አላቃት። እኔ በእግዚአብሔር ቃል ጠይቀኝ። ኦኬ ሰው ነፍስ የሚያውቀው በስንት ዓመቱ ነው? ነፍስ አወቀ ተብሎ የሚባለው በኦርቶዶክስ ተዋሕዶ ቤተክርስቲያን በራሱ እንኳን ስነግርህ ትክክልም ናት። 7 ዓመት ምናምን ነገር ላይ ብላ ትላለች ቤተክርስቲያን ኦርቶዶክስ። ያስማማል። ሌሎችም ቤተክርስቲያናት ይህንኑ ይጋራሉ። ማወቅ ይጀምራል ማለት አሁን የ7 ዓመት ልጅ እፉ ምናምን ነገር ብላ አትለውም። እሳትን እፉ ብላ አትለውም። የራሱን አይነ ምድር ካካ ብላ አትነግረውም። ኦልሬዲ ያውቃል።
ሽንቱ ሲመጣበት ቶሌት ይሄዳል። ሲርበው ራበኝ ይላል፣ ሲጠማው ጠማኝ ይላል። እንቅልፉ ሲመጣ እንቅልፍ መጣ ይላል። መጫወት ስለሚፈልግ የአይምሮ ችግር ካሌለበት በስተቀር ጫወት አልጫወት ብሎ ይላል። ቴሌቪዥን ማየት ይፈልግ ቴሌቪዥን ክፈቱልኝ ይላል። ኦኬ። ስለዚህ በ7 ዓመቱ ነው ማለት ነው ነፍስ የሚያውቅ ነው። ነፍስ ማወቅ የሚጀምረው ብላ ኦርቶዶክስ እንደዛ ብላ ትላለች ማለት ነው። ኦኬ። ይሄ በዓለም ዙሪያ ያግባባል፣ ያስማማል። ግን የ7 ዓመት ልጅ ነው ሙሉ በሙሉ ነፍስ አወቀ ማለት አይደለም። ግን በቃ ማወቅ ይጀምራል፣ በደንብ ማወቅ ይጀምራል። ያ ወደ እምነትስ ማመን የሚጀምረውስ መቼ ነው? እሺ ማወቅ ጀመረ፣ ከዛ ማመን የሚጀምረው መቼ ነው? ኦኬ እኔ አሁን ማመን ልባቸው ይነካል። አሁን በሚያዩት ነገር ልባቸው ይነካል። የኔ ልጄ አይ ቲንክ ከ6 ነው 7 አካባቢ ላይ ሲደርስ የጌታችን የኢየሱስ ክርስቶስን ፊልም አሳየሁት ማለት ነው። ዋናውን ይሄ የተሰራውን ዋናውን አሳየሁትኝ። በቃ ሙሉ ነው ማየት ያለበት ብዬ አሳየሁትኝ። አለ መዛ መገረፉ ምናምን ነገር መደብደቡ ለህፃናት ጥሩ አይደለም ለአይምሯቸው ምናምን ነገር እየተባለ ይባላል። ኦኬ ግን የተወሰነ በ3 ወር የ2 ዓመት የ3 ዓመት ምናምን ነገር ሆኖ ብታሳያቸው አሁን የ3 ዓመት ልጅ አለችኝ ባሳያት ታለቅሳለች ማለት ስለምትፈራ ማለት ነው። እና ልጄን ግን አይ ቲንክ የ6 ነው የ7 ዓመት አካባቢ ሲሆን አሳየሁት እና አለቀሰ። እና ይሄ ማለት ነው አለቀሰ ማለት ነው። ለምንድን ነው ያለቀስከው ብዬ አልኩትኝ። አሳዘነኝ አለ። ማን ነው ብዬ ስለው ጂሰስ እንደዚህ ነው ያደረጉት ብሎ አለኝ። አዎ ብዬ ስለው በትምህርት ቤትም በቤተክርስቲያንም በቤትም ውስጥ እኛም ጭምር ስለምንነግረው አዎ አልን። ከሱ እድሜ ያነሰ ደግሞ የጎረቤት የሆነ ክርስቲያን ወንድም እሱ ደግሞ እንደዚሁ በ3 ነው በ4 ዓመቱ አካባቢ አሳይቶት የሱ እንደውም ቀደም ብሎ ነው አሳይቶት ሙሉን አይቶ እና ሲመቱት ሲገርፉት አይቶ ምን አለ ባባ አለው ጂሰስ ኖቲ ቦይ ስለሆነ ነው የደበደቡት አለ። የሚረብሽ ልጅ ኖቲ ቦይ ነው የሚባለው እዚህ በውጭ ማለት ነው። እና ኖቲ ቦይ ስለሆነ ነው የሚደበድቡት ብሎ አለ። በቃ ምን የሚያውቀው ነገር የለም። የሚደበደብ የሚገረፍ ሰው ፓኒሽመንት ቅጣት የሚሰጠው ኖቲ ቦይ ወይ ደግሞ የሚረብሽ ረባሽ ልጅ ነው ብሎ ነው። እና ጂሰስ ኖቲ ቦይ ነው አለ። አይ ኖቲ ቦይ አይደለም ብሎ አለው። እና በቤተ ክርስቲያን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ መከራ እንደተቀበለ ይነገራቸዋልና ልጅ አሁን የኔ ኖቲ ቦይ ስለሆነ ነው ወይ ብሎ አላለኝም የኔ ልጅ። ምክንያቱም ከዛኛው ልጅ እድሜው ትንሽ ከፍ ያለ ስለሆነ ማለት ነው። እና በእንደዚህ አይነት አሁን መጽሐፍ ቅዱስን ያነባሉ፣ ይማራሉ፣ በቤተክርስቲያን በትምህርት ቤት በሁለቱም ቦታ ላይ ማለት ነው። በሁለቱም ቦታ ላይ ይማራሉ እና ተምረው በስርዓት መጽሐፍ ቅዱስ ተምረው ጥቅስ ይጠይቃሉ። ጥቅስ ሸምድደው ሚሞሪ ቨርስ የሚባል አለ። በስርዓት ምን የማስተምርበት ትምህርት ቤት ልጆች በእንደዛ አይነት ማለት ነው። እና አሁን እድሜው ከፍ እያለ ስለሆነ 10 ዓመት ስለሆነ አሁን በደንብ ያውቃል ስለ ጌታ ማለት ነው። ማን ነው ኢየሱስ ብለህ ብትለው ማን እንደሆነ ይነግርሃል። ስለዚህ እምነታቸው ቢውልድ የሚሆነው የእግዚአብሔርን ቃል በመስማት ላይ ነው። እሺ ይሄ ልጅ 6 ዓመቱ እስኪሞላ ወይ 10 ዓመቱ እስኪሞላው እና የክርስቶስን ነገር ተምሮ እስኪረዳ ድረስ ድኗል ወይስ አልዳነም የሚለውን ትመልስልኛለህ? ወይ ደግሞ ለሱ የተቀመጠለት ሌላ መንገድ አለ ወይ? ምክንያቱም በመጽሐፍ ቅዱስ አስተምሮት መሰረት ድኗል ብሎ የሚለውን መስፈርትም አላሟላም። ምክንያቱም እግዚአብሔርን ቃል ሰምቶ ነው መዳን በእምነት ስለሆነ ማለት ነው። አልዳነም ብለህ አትለውም። ይሄ ልጅ 7 እና 6 ዓመት ሆኖ ድንገት ቢሞት የማናቸውም እዚህ ፕላኔት ላይ ያሉ የእስላም፣ የቡዳ፣ የሂንዱዝም በሙሉ መንግስተ ሰማያት ነው የሚገቡት። ወደ ጥፋት አይወርዱም፣ ሲኦል አይገቡም። ህፃናት መጽሐፍ ቅዱስ ላይ ነው ወይስ የራስ ሐሳብ? ነው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እድሜያቸው ክፉን ደጉን መለየት ያልቻሉ
ወደ ጌታ ወደ ኢየሱስ ክርስቶስ ጋር እኮ ራሱ ስለመጡ እኮ ነው የከለከሏቸው። ወደ ጌታ ወደ ኢየሱስ ክርስቶስ ጋር የመጡቱ የ40 ቀንና የ80 ቀን ሕፃን ልጅ አይደሉም። የዳሁ እዛ ሐዋርያቱ የከለከሏቸው አትከልክሏቸው ብሎ የተባለው የ40 ቀንና የ80 ቀን ሕፃን ልጅ የዳሁ አይደለም ወደ እሱ ጋር የመጡት። በደንብ መራመድ የሚችሉ መጫወት መቦረቅ የሚችሉ ሕፃናት ናቸው ወደ እሱ ጋር የመጡት። አቅፏቸው እንደዚህ ሊይዛቸው የሚችል የ4 የ5 የ3 የ4 5 የ6 የ7 ዓመት ማለት ነው የእስራኤል ልጆች ማለት ነው። አርፈ ቁጭ በል ማነው ወንድዬ የተባልከው? መረጃ ስጥ። ካሪያ ቁርአን ነው የማነበው። ና ግባ እናውራ ከፈለክ። ኦኬ መረጃ ስጥ። ታዲያ እያወራሁ እኮ ነው። ጌታችን ኢየሱስ ክርስቶስ ጋር ሐዋርያቱ ደቀ መዛሙርቱ ሕፃናት ሲመጡ ከለከሏቸው። እነዛ የተከለከሉ ሕፃናት ዳንኤል ልብ በል የ40 ቀንና የ80 ቀን ሕፃን ልጅ አይደሉም። ወደ ጌታ ወደ ኢየሱስ ክርስቶስ ጋር ራሳቸው ወክ እያደረጉ አይደለም የመጡት ወይ እየተንደባለሉ መዳህ እንኳን አልጀመሩ። የ40 ቀን የ80 ቀን ሕፃን ልጅ አይደለም። ስለዚህ ምን አይነት ሕፃናት ናቸው ወደ ጌታ ጋር የመጡት? በእድሜያቸው አናሳ ሳይሆኑ ግን መራመድ የሚችሉ ከቤተሰቦቻቸው ጋር ግማሹን በሸክም ግማሹን በእግር የሚሄዱ የሚበሉ የሚጠጡ የሚጫወቱ የሚቦርቁ እንደነዛ አይነት ሕፃናት ናቸው የመጡት። እና እንደነሱ አይነቶቹ ምን አለ? ወደ እኔ የመጡ ዘንድ አትከልክሏቸው አለ። ለምን? መንግስተ ሰማያት ለእንደነሱ አይነት ናትና። ስለዚህ እነዛ ሕፃናት ቢሞቱ መንግስተ ሰማያት ነው የሚገቡት። ማ ስላለ? ኢየሱስ ክርስቶስ ስላለ ጌታዬ ስላለ ማን ነው ከልካይ? ኦርቶዶክስ ልከለክል ትችላለች፣ መብት የላትም። ጴንጤ ሊከለክል ይችላል፣ መብት የለውም። ካቶሊክ ሊከለክል ይችላል፣ መብት የለውም። ልብ በሉ። የ80 እና የ40 ቀን ሕፃን ልጅ አይደሉም ኢየሱስ ጋር የመጡት። የ80 እና የ40 ቀን ሕፃን ልጅ ገና ትብቱ ያልደረቁ ሕፃናት ናቸው። ደም የ80 እና የ40 ቀን ሕፃን ልጅን እናትየዋ እንኳን ከወለደችበት አራስ ቤት እንኳን አትወጣም። እንኳን ልጆቹን ይዘው ሊወጡ እንኳን ልጆቹ ኢየሱስ ጋር ሊመጡ። ኢየሱስ ጋር የመጡት ሕፃናት የተባሉት መጫወት የሚችሉ መራመድ የሚችሉ ከቤተሰቦቻቸው ጋር ወይ በፈረስም ወይ በአህያ ተቀምጠው ወይ በጀርባ ማዝሏቸው ወይ ሽኮኮ ብለዋቸው ወይም ደግሞ ግማሹን በእግራቸው መሄድ የሚችሉ ናቸው የመጡት። እና አንዱን ሕፃን አንስቶ አቅፎ እንደ ሕፃናት ካልሆናችሁ ብሎ ያለው የ40 ቀን ሕፃን ልጅ አቅፎ አይደለም። ወደ እርሱ የመጡ ሕፃናት ነበሩ። እነዛ ሕፃናት አሁን ከነገርከኝ ነገር ማለት ነው። ለምሳሌ ልጆቹ እስከተወሰነ ዓመት ድረስ ድምፅህ ለምን እንደራቀ አይዶን። እስቲ የሌላ ሰው አንድ ሰው ማይክ ክፈቱና እስቲ ቢኒ ሃይ በለኝ። ወይ አጠቃላይ ነው ወይስ ከኔ ከሆነ እንዳረጋግጥ ይማል? የሱ ነው። ድምፁን ቀንሶ ነው መሰለኝ። በቃ አሁን ያንቺ በጣም ድምፅ በጣም እሺ፣ ቆይ አንዴ ማስተካከል። ኤርፎንህን አውጣው ዳንኤል። ቅድም ካልከኝ ሀሳብ ተነስቼ እነዚህ ልጆች የምንድን ነው ነፍሳቸው እስከሚያውቅበት ድረስ ላያምኑ ይችላሉ እና በ40 ቀን መሆኑና የ5 ዓመት መሆኑ ያን ያህል ዲፈረንስ የለውም አንተ ከተናገርከው። ነገር ግን ቤተክርስቲያን እስከማውቀው ድረስ የምታደርገው ምንድን ነው የመዳን መንገድ ከሆኑት አንዱ ጥምቀትና ቁርባን ነው። ያ ልጅ ይጠመቃል። ከዛ በኋላ የክርስትና አባትና የክርስትና እናት ይኖሩታል። እነዛም የኖሩበት ምክንያት ምንድን ነው? ስለ ክርስትና ልጁን እንዲያስተምሩት። ምን ያስተምራሉ? ራሳቸው ያልተማሩ ናቸው። እኔ እያልኩ ያለሁት ፕራክቲካል ያለውን ነገር ሳይሆን ለማለትማ ይባላል። አሁን ዳኒ እውነት እንነጋገር ከተባለ አንተ ክርስትና እናትን ወይ ክርስትና አባትን ታውቀዋለህ? እኔ እንዳጋጣሚ ሆኖ ክርስትና አባትና እናት አልነበረኝም። ኦኬ፣ ክርስትና እናትና አባት አልነበረም። እሺ፣ ግን አሁን ክርስትና አባታቸውን የሚያውቀው አሁን ክርስትና አባቴን አውቃለሁ። ክርስትና አባቴ የማውቀው ልብስ ሲገዛልኝ እና ገጠር ከተማ ውስጥ ስለሆነ ያለው ገጠር ከተማ ውስጥ ስለነበረ የነበረው ባይዘዌ ከንቲባ ወይዘሮ አዳነች አቤቤ የተወለደችበት ከተማ ውስጥ ነበር የኔ ክርስትና አባቴ የነበረው ማለት ነው። እና እዛ ከተማ ሲሄድ የገጠር ከተማ ናት። እዛ ከተማ ውስጥ ጥብቆ ሲገዛልኝ፣ ከረሜላ ሲገዛልኝ፣ ሸንኮራ ሲገዛልኝ እናም ደግሞ ለገና ለፋሲካ አክፋ የሚባል አለ ዳቦ ይዘን እሱ ወደኛ ቤት ይመጣል። እኛም ወደሱ ቤት ከነ ቤተሰቦቼ ጋር ሄዳለሁ። በዛ ብቻ ነው የማውቀው።
አዎ ፕራክቲካሊ እኮ እንደዛ ሊሆን ይችላል፣ ግን ኮንሰፕቱ ክርስትናን ኦርቶዶክሳዊነትን አስተምረውንም አያውቁም። ኦርቶዶክሳዊነት አይደለም ሲጀምር ክርስትና የመጽሐፍ ቅዱስን ክርስትና ማለት ነው። አስተምረውንም አያውቁም፣ ለራሳቸውም ራሱ እንኳን አያውቁትም። እና ልጆቹ ከ8 ዓመት እስከ 7 ዓመት ድረስ ያለው ብለምትል ህፃን ነው ተብሎ የሚባሉት አጠቃላይ ህፃን ነው ተብሎ የሚባሉት ራሳቸው አምነው በልባቸው አምነው በአፋቸው መስክረው መጽሐፉ እንዳለው ማለት ነው። ቅዱስ ጳውሎስ እንዳለ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው ያለው። ለመዳን በልቡ ማመን አለበት፣ ለመዳን በአፉ መመስከር አለበት። ያ ደግሞ እግዚአብሔር ከህፃናት ያንን አይጠይቅም ያንን እና ህፃናት የትኛውም ቦታ ላይ የትኛውም እዚህ የሰው ዘር ተብሎ የተባለ የሙስሊም፣ የሂንዱዝም፣ ኦርቶዶክስ፣ ካቶሊክ፣ ጴንጤ ዋቴቨር ማንም የሚባል እምነት ያለው የሌለው ሰው ሆኖ በእግዚአብሔር መልክና አምሳል የተፈጠረ ህፃናት ሆነው ነፍስ ሳያውቁ ወንጌልን ሰምተው በልባቸው አምነው መዳንን በአፋቸው መስክረው መዳንን ሊቀበሉ የሚችሉበት የእድሜ ደረጃ ላይ ሳይደርሱ ቢሞቱ እያንዳንዳቸው መንግስተ ሰማያት ነው የሚገቡት። ይሄኛው ከእስልምና ቤተሰብ ነው የመጣውና ሚካኤል ወደዛ አውጣው አይለውም። እግዚአብሔር እንደ ሰው አይደለም። እንደ መጽሐፍ ቅዱስ ግን ይሄን ያልከውን ሐሳብ የሚደግፍ ካለ ብታሳይ። ብራዘር ቀደም የነገረው የነበረው የአይሁድ ህፃናትን ነው አይደል እንደዛ ያላቸው? አዎ እነዛ የአይሁድ ህፃናት ኢየሱስ ክርስቶስን ያምናሉ፣ ከድንግል ማርያም የተወለደ እግዚአብሔር ነው ብለው ያምናሉ። እዛ ጋር እያወራቸው ያለው መልስልኝ። አይሁዳውያን ክርስቶስን ይክዱታል አይደል? ክርስቶስን ክደውታል አይደል? በዛ ሰዓት ላይ ትምህርቱንም አይቀበሉትም አይደል? ለመግደል ይፈልጉት ነበር። እነዛ ለመግደል የሚፈልጉት የአይሁድ ልጆች የአይሁድ ቤተሰብ ህፃናት ናቸው የመጡት። እነዛ ክርስቶስን ያምናሉ? አያምኑ። መሲህ መሆኑን ያውቃሉ? አያውቁም። አምላክ መሆኑን ያውቃሉ? አያውቁም። ስለዚህ ያላቸው እኮ አይሁዳ የክርስቲያን ህፃናትን እኮ አይደለም ያለው፣ የአይሁድ ህፃናትን ነው ያላቸው። አየኸው? ጌታ እንደ ሰው አይደለም ማለት ነው የሚያየው፣ እንደ ሰው አይደለም ማለት ነው የሚያየው። እነዛ ህፃናት መንግስተ ሰማያት ይገባሉ ተብሎ የተባሉ ቤተሰቦቻቸው ክርስቶስን የካዱ በመፈጸም መቀበልም የማይፈልጉ መስማትም የማይፈልጉ የሚሰድቡት የሚሰቅሉት የሰቀሉት ሰዎች ቤተሰቦች ናቸው፣ ልጆች ናቸው። አዳዴ ወላጆቻቸውን ይህን እንኳን ራሱ እንደዚህ አንገላተውኝ ከነዘራቸው እንጂ ሲኦል መፈጃቸው እንደዚህማ እንትን አለም ብሎ ጌታ አይልም። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ያላቸው ለትልልቆቹ ለቤተሰቦቻቸው እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ሰው ክርስቶስ ማን እንደሆነ ካላመነ በኃጢአቱ ይሞታል። ህፃናት ማመን ይችላሉ? አይችሉም። ለምን? እድሜያቸው አይፈቅድም። ጨቅላ ናቸው፣ ገና አእምሯቸው አልጠነከረም። ክፉን ከደጉ በደንብ ለይተው አላወቁም። ስለዚህ ቀጥታ ይገባሉ እንጂ ቡድሃ ሂንዱዝም ምናምን ነገር ልጆች ብሎ እንዲል እንዳጠብቅ። እዛ ጋር ያላቸው ራሱ የአይሁድ ልጆች ናቸው፣ የክርስቲያን ልጆች አይደሉም። እነዛ ወደሱ ጋር የመጡት ኦኬ። ስለዚህ ህፃናት በሙሉ በዓለም ዙሪያ ያሉት በሙሉ ማናቸውም ቢሆኑ አፋችንን ሞልተን ደረታችንን ነፍተን የምንናገረው እውነት ነው። በምድራዊ ህግ እንኳን ህፃን አይጠየቅም። ህፃናት አይጠየቁም፣ በወንጀል አይጠየቁም። ጥፋት ቢያጠፉ አይጠየቁም። የፍርድ ቤት ዳኛ አቁሞ አምጡት፣ እድሜ ስንት ነው? 3 ዓመት ነው እያለ ሎሊስ ሰጠው የሚልስ ህፃን፣ ጀላቲስ ሰጠው የሚልስን ህፃን የልደታ ፍርድ ቤት ዳኛ ቁጭ አድርጎ ፍረዱበት፣ ይሄ ህፃን ሰፈር ላይ ሰውጣ ስገባ እየሰደበኝ ሰብአዊ መብቴን ደፍሯል ምናምን ነገር ብሎ ከሳሽ ይዞት ሄዶ ልጁን አንጠልጥሎ ይዞ እንትን ቢል ያው ራሱ ሰውየው የከሰሰው ሰውዬ ዳኛውንና የምድሪቱን ህግ በመተላለፍ መቀመቂያ ያወርዱታል። ህፃኑን ግን ብዙ ጀላቲና ብዙ ብስኩቶች ከረሜላ ገዝተው ወደ ቤቱ ይልኮታል። ለምን? ያጠፋው እኮ ልጁ ነው፣ የተሳደበው ልጁ ነው። ልክ ነው።
በመጥረቢያ እንኳን ራሱ በተኛበት መቶት እንኳን ቢሆን ልጁ ላይ ጥፋት የለም። ለምን ክፉን ከደጉ ይኸውልህ፣ ሰው እንኳን በየትኛውም ዓለም ማለት ነው የፍርድ ቤትን ሕግ እንኳን ራሱ ወቁት ወንድሞች ናቶች፣ በዓለም ዙሪያ ያለው ነጭ በለው ጥቁር፣ እዚህ ሀገር በእድሜ በወንጀል የሚጠይቁበት እድሜ ያላቸው ቲኔጀሮቹ ሲገቡ ነው የሚጠየቁት። ኦኬ ቲኔጀር ያልሆነ ህፃን አይጠይቁ። ህፃን ነው ተብሎ የሚባሉት በሙሉ ከታች። ስለዚህ የብሉይ ኪዳን ህፃናትም በዛን ዘመን ድነው ነበር ማለት ነው ሲሞቱ። በክርስቶስ ኢየሱስ ይድናሉ። በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ለእነሱም ጽድቅ ሆኖ ይታይላቸዋል። አንድ የሚጠፋ የለም አልኩ። ህፃን ሆኖ ሲኦል የሚቀቅል አምላክ የለም። እሺ ለምሳሌ ክርስቶስ የዘላለም መንገድ የሚገኝባቸው መንገዶች በተለያየ ቦታ መጽሐፍ ቅዱስ ላይ ካነበብኩት ትዝ የሚለኝን ማለት ነው። ለምሳሌ በእኔ ያመነ የዘላለም ህይወት ይኖረዋል ይላል። ቅድምም እነ ዳኒ ከሆነ ልጅ ጋር ሲያወሩ ዮሐንስ 6 ላይ ሲያነሱ ነበረ። በልጁ ያመነ የዘላለምን ህይወት ያገኛል ይልና ከታች ደግሞ ትንሽ ዝቅ ብሎ ስጋዬን የበላ ደሜን የጠጣ የዘላለምን ህይወት ያገኛል፣ እኔም በእርሱ እኖራለሁ እሱም ምንድነው ሕያው ይሆናል የሚል ይናገራል። ከዛ ሌላ ክፍል ላይ ደግሞ ስለ እኔ ብሎ ሀብትና ንብረቱን ጥሎ የተሰደደ ሰው የዘላለምን ህይወትን ያገኛል እያለ ብዙ ቦታ ብቻ የዘላለም ህይወት ማግኛ መንገዶችን ይናገራል። ሕግንም የፈጸመ የዘላለምን ህይወት ፍጹም ልትሆን ብትወድ እያለ ይናገራል። እና ክርስቶስ ሲያስተምር መጽሐፍ ቅዱስ ላይ እምነት ላይ ብቻ አይደለም ትኩረት እያደረገ የነበረው። ኦፍ ኮርስ በስጦታው በሙሉ አሁን ይሄ ያወራውን ጨርስ ክርስቶስ ምንድነው የዘላለም ህይወት ማግኛ መንገዶችን በሙሉ ከእምነት ጋር ያገናኘ ማድረግ፣ እኛ ደግሞ ማድረግ ያለብን ነገር በሙሉ መስመር እያሳዘና እያስተማረ ነበር ያለፈውና እነዚህ ነገሮች እኛ ተቀብለናቸው ህይወታችን ውስጥ ለማድረግ ስንሞክር እናንተ ለምንድን ነው እሱ አይደለም እያላችሁ እንትን የምትሉ ለምንድን ነው? ኦኬ ጥሩ ጌታ ኢየሱስ ይርዳህ። አሁን በአፈቃር ስትጠመድ 580 ሰው ፊት እንግዲህ አንተ አሁን እንግዲህ በሱ እያደረግን እያለን የኛን እንትን ለምን ትላለህ አልክ። አንተ ስለ ክርስቶስ ብለህ እናትና አባትን ትተሃል። እነዚህ ከመዳኛ መንገዶች አንዱ ካደረኩኝ እኮ አንዱ ካደረገ አይደለም ህግ ነው ብለህ ካልክ ሁሉንም ነው ህግ የምፈጽመው። ትተሃል ወይ? አልተውኩም። ለምን አትክድም? እናትና አባትህን ካድ ብለዋል። እሱ ብቻ አይደለም አይመጣም። ለምን አትክድ ነው? ይሄን ጨርስልኝ። በቅድመ ተከተል እሄዳለሁ። እናትህንና አባትህን ክድሃለሁ እኮ። መካድ ማለት ምን ማለት ነው? ክድሃለሁ መቼም መብላት ማለት ነው ብዬ አልተረጉምልህም። እንዳልሆኑ ሳይሆን አድመጣ እየተጠየቀውን ክርስቶስ ያለውን መካድ ማለት ምን ማለት እንደሆነ ክርስቶስ ያለውን እያብራራ ነገራል። ምክንያቱም እያደረግን ብለህ ስላልክ እኔ አሁን ቀደም ከጠቀስከው ውስጥ ሁሉ ይሄንን ስጋው ደሙን በልቻለሁ ደግሞም እናትና አባቴን ሙሉ ክጃለሁ እያልከኝ ነው። እናትና አባትህን አሁን ክድሃል አንተ ስለ ክርስቶስ ስትል? እኔ አልካድኩ፣ ግን ማንነው? ለምንድን ያልካድካቸው? በምን ነበር መካድ? በምን ነበር መካድ የነበረብህ? እዛ ጋር ክርስቶስ እያለ ያለው ምንድነው? የቤት ያለህን ምቾት ትተህ እግዚአብሔር እኔን ተከተለኝ እኔን አገልግለኝ ነው ኮንሰፕቱ። እሺ የቤትህን ምኞት ትተሃል አንተ? አልተውኩም። እኔንማ ለምን ትጠይቀኛለህ? አሁን እኮ ቃሉን ነው። እኔ እኮ ደካማ ልሆን እችላለሁ፣ ሰነፍ ልሆን እችላለሁ። እኔን አትጠይቅ። አንተን ነው የምጠይቅህ። ለምንድን ነው አንተን የምጠይቅህ? አንተ ነው እየጠየቅኩ ያለሁት እንዴ። እኔን ብጠይቀኝ እኔ አሁን ቤተሰቦቼን ክጃለሁኝ ስለ ክርስቶስ ማለት ነው። እናት አባቴን፣ ወንድሞቼን፣ እህቶቼን ጌታን በተቀበልኩበት ጊዜ ክጃለሁኝ ማለት ምን ማለት ነው? ክርስቶስን ሄጄ ስነግራቸው አንተ የኛ ዘር አይደለህም፣ አንተ ዘር አሰዳቢ ነህ ብለህ ደጋግሜ ስናገር ሰምታችኋል። እዚህ አያቴ እንኳን ሁሉ ጭምር ሲያገኘኝ አልስምህም ብሎኝ አንተ ዘር አሰዳቢ ብሎ ማለት ነው። ታላቅ ወንድሜ ሰርግ ሲያገባ ሰርጉ ላይ አልተገኘሁም፣ ምክንያቱም ስላልተጠራው እስከዚህ ድረስ እንትን ብለው ማለት ነው። አክስት አጎቶቼ፣ አያቶቼ ሁሉ ወደዛ ብናም ነገር ብለው ሲሉኝ እኔም ደግሞ ወዳችኋለሁ በቃ
ታዲያ ወይ ከኛ ወይ ከክርስቶስ ምረጥ ብለው ሲሉኝ እናንተ ለዘላለም ቅሩ፣ ክርስቶስ ግን ይበልጥብኛል ብዬ ጌታዬን ይዣለሁ። ይሄ ያደረኩት ነው የምነግርህ። ለምን ታስገቧቸው ወገኖች? ቆየች ናት እኮ ከልጅ ኖ አዎ። ስለዚህ ወንድሜ እኔን አጠይቀኝ። ስለዚህ ስለ ክርስቶስ አየህ፣ ከቤተሰቤ ተነጥያለሁ፣ ተሰድጃለሁ። የቤት ኪራይ እንዳታከራዩ ተብሎ እዚህ ያለ ጴንጤ በሙሉ በአንድም በተዘዋዋሪ መንገድ በኦርቶዶክስ ቤተክርስቲያን ተገፍተናል፣ ተጠልተናል። ስማችን በከንቱ ጠፍቷል። ከእድር ከማህበር አስወጥተውናል፣ ለይተውናል። ኦኬ። ስለዚህ እኛም ይቅርብን ብለን ከእድር ከሚያስወጡኝማ ከክርስቶስ ይቅርብኝ ብሎ ያለ በዛው ቀርቷል ማለት ነው፣ በጨለማ ውስጥ ከእድሩና እኔ እንዳንተ አይነት ሰርከምስታንስ አላጋጠመኝም። ለዛ ለምንድን ነው ያላጋጠመህ ዳኒ? ለምንድን ነው ያላጋጠመህ? ክርስቶስን በልብህ ቃሉ እንደሚለው ስላላመንከውና ስላልተቀበልከው ስላልተከተልከው። እስኪ ጀምራት ዛሬ ጌታን መቀበልንና በጌታ መኖርን ብለህ ሲጀምር ነገ ታያዋለህ። ለቤተሰብ ስትነግር ማለት ነው። ነገ ለቤተሰቦች ስትነግር እኔ ከዛሬ ጀምሮ ክርስቶስ ኢየሱስ ጌታ እንደሆነ አምኜ ተቀብያለሁ መጽሐፍ ቅዱስ ብሎ ስለሚል፣ ከየት ነው የተቀበልከው ብሎ ሲሉ እግዚአብሔር አብ ልጁን ወደዚህ ዓለም ቀብቶ ስለላከው በእርሱ የሚያምን ሁሉ የዘላለም ሕይወት አለ ብሎ ስላለ ክርስቶስን መቀበል ማለት በክርስቶስ ትምህርት ለመኖር ወስኛለሁኝ። የሌላውን ትምህርት አልፈልግም። ክርስቶስ የመረጣቸው ቅዱሳት ሐዋርያትና እሱ ራሱ ጌታችን ያስተማረው ቅዱሳት ነቢያት የተናገሩትን በዚህ ቃል ብቻ እኖራለሁ፣ ሕይወቴን እመራለሁኝ ብለህ ሌላዎች ግን ያድናሉ ብለው የሚሉትን እኔ አሁን አልቀበልም ብለህ ስትል ጦርነቱ ይጀምራል ማለት ነው እናንተ ቤት። ያኔ ማሚ ምን ትላለች? ወይ እኛን ምረጥ ወይ ይሄ ክርስቶስ ብለህ የምትለው ምረጥ ትላለች። እንዴ ዝም ብለህ ቁጭ ባልክበት ምን ልትሆን ትችላለህ? ምንም እኮ አያደርጉም። አሁን ምንም ያልደረሰብህ ስለ ክርስቶስ ምንም የከፈልከው ነገር የለም። ክርስቶስን አምነህ በልብህ አምነው እሱን በህይወት አንግሰህ ለእሱ ለመኖር አልጨከንክም፣ አልወሰንክም። ክርስቶስን እኮ የምታምነው አንተ ከአርሴማ እኩል እኮ ነው የምታምነው። ከነ ሚካኤል ከነ ማርያም እኩል ነው የምታምነው። ክርስቶስንም አሁን እሱ የኔ እምነት ነው። ግን ለምሳሌ ያላመነ ሰው ዳንዬ ያንተን እምነት ሳይሆን የመጽሐፍ ቅዱሱን እምነት ላይ ቆመን እናወራ። አሁን ክርስቶስ የሚፈልገው እኔ አሁን ጴንጤ ሆኜ እኮ ከመጽሐፍ ቅዱስ ውጭ የወጣ የሆነ ነገር አምጥቼ ይሄ የኛ ጴንጤዎች እምነት ነው በቃ የኛን ለኛ ተወው ምናምን ነገር እኮ ብዬ ልልህ እችላለሁ። አይ ክርስቲያን ብለህ የለ ኤርሚያስ ብለህ ካልከኝ አዎ። ስለዚህ የጴንጤ ምናምን ነገር የሚባል የጴንጤ ሃይማኖት የጴንጤ ባህል የሚባል ነገር የለም። ሃይማኖቱም ከሆነ የጴንጤው መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ ከወጣ እሱን እጥግ ቁጭ አድርገው። በክርስቶስ ትምህርት ላይ ብቻ እንነጋገር። አንተ ጌታን ስትቀበል በክርስቶስ ትምህርት እየኖርክ ነው ወይ ብለህ ካልከኝ አዎ ነው ብዬ የምልህ በልጅነቴ የተሰደብኩለት ወንጌል ነው። ኦኬ። ውሳኔው ደግሞ በጣም ከባድ ነው። በቤተሰብ መካከል ወንድም ሰርግ እያገባ እንደ ሰው እኮ ሳይሰማ ቀርቶ አይደለም፣ ጌታ ጸጋ ብዝቶ እንጂ። አያቴ ፊቱን አዙሮ ሲሄድ የእናቴ አባት ለመሳም እንኳን ራሱ አልፈልግም ብሎ ማለት ነው። ዘር አሰዳቢ ብለው አኩርፈው ተጎንፈው ማለት ነው። እና ሽማግሌው ሞተ። ከ9 ዓመት በኋላ አግኝቶኝ ለምን ነበር የተወኝ? አያቴ ለምን ነው የተወኝ? እላው ላይ ሽንቱን ሁሉ እየሸናውበት ከእናቴ ላይ እየተቀበለ ሽንቱን ሁሉ እየሸናውበት ያሳደገኝ አያቴ ነው። በእርግጥ በአያቴ እጅ ባላድግ ግን በእናቴና በአባቴ እጅ ነው ያደግኩትኝ። ሽንቱን እየሸና ሽንታችን እየሸናንባቸው ያሳደጉን፣ ቮሚታችን ላያቸው ላይ ያደረግንባቸው ያሳደጉን፣ ቅርሻታችን ላያቸው ላይ ያቀርሻን ያሳደጉን አያቶቻችን፣ አባቶቻችንም እናቶቻችንም ጭምር ኢየሱስ ጋር ሲመጣ ግን ኖ አሉ። አንተ ዘር አሰዳቢ ቀኛዋ ዘር አይደለም ምናምን ነገር ብሎ አለ። ያለ ምንድን የሆነው ጌታችን የተናገረው ማለት ነው። እሳትን ልጥል መጥቻለሁ አለ። ልጆችን ከወላጆች ባልን ከሚስት ሚስትን ከምራት አማትን ከምራት እንደዚህ እለያይ ዘንድ መጥቻለሁ። በምን ጉዳይ ነው? ሆን ብሎ ጌታ ለመለየት ነው? አይደለም። ታዲያ ምን ይሆናል? ኢየሱስ ክርስቶስ እኔ ቤት ሲገባ በእኔና በእህቶቼ በወንድሞቼ በአባቴ በኩል ጸብ ተፈጠረ ማለት ነው።
በመጀመሪያ ጌታን ያገኘኝ እኔን ነው በቤተሰቦች በዘሬዎች ውስጥ። ስለዚህ ያገኘኝ ጌታ ወደ ወላጅ እናቴ ቤት ይዤው ገባሁ እና እዛ ዝም ብዬ አቀርቅሬ አፍሬ አይደለም የመጣሁት። እንጀራ ሲሰጡኝ አመስግኜ በላሁ። ወንጌል ነገርኳቸው። እንደ አንተ ትናንትና አስቀድስ የነበርክ ምንድነው እያወራህ ያለው አለችኝ። ይሄው የቀደሰኝን ጌታ መቀድስለት የሆነውን ጌታ መድኃኔዓለም ኢየሱስ ክርስቶስን አውቄያለሁ አልኳታል እናቴ። እንደ ኧረ በሕግ አምላክ እንደ ቆም ብለህ አስብበት ምናምን። ምንም ቆም ብዬ አስቤበት ነው ኢየሱስ ያዋጣኛል ብዬ ማለት ነው። ስለዚህ ዛሬ ግን እግዚአብሔር በእርሱ የታመኑትን ያውቃል ብሎ ይላልና እግዚአብሔር ዛሬ ወንድሞቼና እህቶቼ የትናንትና ተቃዋሚ ወንድሞቼና እህቶቼ በሙሉ እኔን ተከትለው በጌታ ኢየሱስ ክርስቶስ አምነዋል። ዛሬ በአማኑኤል ቤተክርስቲያንና በመሰረት ክርስቶስ ቤተክርስቲያን ጌታን ያመልካሉ።